ንቃተ ህግ የኢፌድሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ንቃተ ህግ። በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ በኢፌድሪ ፍትህ ሚኒስቴርና በፋና ሚዲያ ኮርፖሬሽን ትብብር በየሳምንቱ ሰኞ ረፋድ በዚህ ሰዓት የሚቀርብላችሁ የንቃተ ህግ ፕሮግራማችን እነሆ ተጀምሯል። በዛሬው ዝግጅታችን በዲጂታል የገንዘብ ዝውውር ውስጥ የሚሰሩ ወንጀሎች በህግ አይን እንዴት ይታያሉ የሚለውን ጉዳይ እንመለከታለን። በዲጂታሉ ዓለም ውስጥ በሚደረግ የክፍያ ስርዓት የሚፈጸሙ የህግ መተላለፎች የሚያስከትሉትን የወንጀል ተጠያቂነትም በባለሙያ እናስቃኛችኋለን። በዝግጅታችን ብታውቁት ብለን ያሰብነው መረጃና ሙዚቃ ተካቶ ይቀርብላችኋል። በዝግጅቱ ቢታንያ ኃይሌ ፕሮግራሙን በመምራት መንገሻ አለሙ አብረናችሁ እንቆያለን። ቀደም ባሉት ዘመናት በሀገራችን ሰዎች ከአንድ ቦታ ወደ ሌላ ቦታ የሚያደርጉትን እንቅስቃሴ ተከትሎ በተጀመረው የንግድ ግንኙነት ውስጥ ቁስን በሌላ ቁስ በመለወጥ ግብይት ይፈጽሙ እንደነበረ ታሪክ ያስረዳል። ቆይቶ ግን በተለይ የመንግስት መጠናከርን ተከትሎ ወጥ የሆነ የግብይት ገንዘብ ስለመጀመሩ እንዲሁ ይነሳል። በሀገራችን እስከ ቅርብ ዘመናት ድረስ በገንዘብነት ጥቅም ላይ ይውል የነበረው አሞሌ ጨውና ጠገራ ብር ነበረ። በአንጻሩም በዚህ ዘመን የመገበያያ ገንዘቦች ከወረቀትና ከሳንቲም አልፎ ወደ ቁጥር ቅንብር ወይም ዲጂታል ከረንሲ አልፎ ወደ ክሪፕቶነት ደረጃ እየተለወጠ ይገኛል። የአከፋፈል ዘዴውም ከጊዜ ወደ ጊዜ እየዘመነ የሚገኝ ሲሆን በአንዳንድ የዓለማችን ክፍሎች ክፍያ ለመፈጸም ዋና የፋይናንስ ኮዶችን በቃል ማወቅ ብቻ በቂ ሆኖ ይገኛል። በእኛም ሀገር የክፍያ ስርዓቱ ወደ ዲጂታል ስርዓት በከፍተኛ ፍጥነት እያደገ ይገኛል። በሀገራችን በመንግስት ደረጃ እንደ አውሮፓውያን አቆጣጠር በ2025 ከጥሬ ገንዘብ የተላቀቀ የግብይት ስርዓት የሚል ሀገራዊ ስትራቴጂ ተቀርጾ በከፍተኛ ተነሳሽነት በመተግበር ላይ ይገኛል። ይህን ስትራቴጂ ለማስፈጸም የሚያግዙ እንደ ብሔራዊ የክፍያ ስርዓት አዋጅ 1282 ህዝባር 2015 እና ሌሎች ዝርዝር ህጎች በስራ ላይ ያሉ ናቸው። ተመስገን አዲሱ እባላለሁ። በኢፌድሪ ፍትህ ሚኒስቴር ውስጥ የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት አቃቢ ነኝ። ያለንበት ዘመን 21ኛው መቶ ክፍለ ዘመን ነው። አብዛኛው የሰው ልጅ እንቅስቃሴ ዲጂታላይዝ የሆነ በከፍተኛ ፍጥነት ከፊዚካል ጉዳዮች ይልቅ በጣም የተራቀቁ የሮቦቲክ እና እንደዚሁም ደግሞ የአርቲፊሻል ኢንተለጀንት አሲስትድ የሆኑ የዲጂታል ስርዓቶችን የቀን ከቀን እንቅስቃሴያችን አካል እየሆኑ የመጡበት ዘመን ላይ ነው ያለነው እና እንግዲህ ከዚህ ሂደት ውስጥ የፋይናንስ ሴክተሩም አንዱ ነው ማለት ነው። በፋይናንስ ስርዓት ውስጥ ከሚታዩ የዲጂታል ሪፎርሞች ውስጥ አንደኛው ደግሞ የዲጂታል ፔይመንት ሲስተም ነው ማለት ነው። ዲጂታል ፔይመንት ሲስተም ኦፍኮርስ በኢትዮጵያ የዛሬ 5 ዓመት ገደማ ራሱን የቻለ ማህበረሰቡን ከካሽ የተላቀቀ ማህበረሰብን ለመፍጠር የሚያስችል አንድ ራሱን የቻለ የዲጂታል ስትራቴጂ ተቀርጾ ትግበራ ላይ ይገኛል። ከሞላ ጎደል በዲጂታል ስትራቴጂው ላይ የተቀመጡ ጉዳዮችም ወደ ማሳካቱ የተደረሰበት ጉዳይ እንዳለ አጠቃላይ ከምናያቸው የዲጂታል ሪፎርሞች ውስጥ መረዳት ይቻላል ማለት ነው። የዲጂታል ክፍያ ስርዓትና ትርጉሙን ለመመልከት ስንሞክር የተለያዩ አገላለጾች የተሰጡት ናቸው። በውስጡ ከ80 በላይ የተለያዩ ሀገራት መንግስታት በአባልነት የያዘውና የዲጂታል ክፍያ ስርዓትን በዓለም አቀፍ ደረጃ ማስፋፋት ላይ ትኩረቱን ያደረገው ቢትዛን ካሽ አሊያንስ የተሰኘ ድርጅት ዲጂታል ክፍያ ምን እንደሆነ ሲተረጉም የዲጂታል ክፍያ ማለት ዲጂታል የሆኑ መሳሪያዎችን ወይም ዘዴዎችን በመጠቀም ከአንድ ሂሳብ ወደ ሌላ ሂሳብ የገንዘብ ዋጋን የማስተላለፊያ ስርዓት ሲሆን ከባንክ ወደ ባንክ ለማስተላለፍ ሞባይል ገንዘብ ኪውአር ኮድ በመጠቀም ማስተላለፍና የክፍያ ካርዶችን በመጠቀም ማስተላለፍ የመሳሰሉትን ያጠቃልላል እንደማለት ነው። በሌላ በኩል የኤሌክትሮኒክ ትራንዛክሽን ለመደንገግ የወጣው አዋጅ የኤሌክትሮኒክ ትራንዛክሽን ማለት ተንቀሳቃሽ ስልክና መሰል መሳሪያዎችን ጨምሮ በኮምፒውተር የታገዘ የኢንፎርሜሽን ስራን ማከናወን ሲሆን የኤሌክትሪክ ንግድና የኤሌክትሮኒክ የመንግስት አገልግሎትን ይጨምራል የሚል ትርጓሜ ሰጥቶታል። ይህ አዋጅ ትኩረቱን ያደረገው የመንግስት አገልግሎቶችን ጨምሮ የትኛውንም የኤሌክትሮኒክ ትራንዛክሽን እንጂ የዲጂታል ክፍያን ብቻ እንዳልሆነ ያመለክታል። የኤሌክትሮኒክ ግብይት ዓላማውና አስፈላጊነቱ ሰፊ ነው።
የዲጂታል ስትራቴጂያችን ላይ የተቀመጡ ዓላማዎችን ለማየት ያክል የመጀመሪያው ይሄ የፋይናንስ አካታችነት የምንለው ወይም ደግሞ ፋይናንሻል ኢንክሉዥን የምንለው ነው። ይሄ እንግዲህ አሁን በተግባር እንደምናየው በጣም በርካታ ድርጅቶች ራሳቸውን የቻለ የፋይናንስ የክፍያ መፈጸሚያ ስርዓት እንደ ፋሲሊቴተር፣ ፔመንት ኢሹዌር፣ ካርድ ኢሹ የሚያደርጉ በጣም የተለያዩ በዚህ ጉዳይ ላይ ቀጥተኛ የሆነ ልክ እንደ ባንኮች ከዚህ ቀደም እንደምናውቀው በተለይ የኤሌክትሮኒክ ትራንዛክሽንን እና የብሔራዊ የክፍያ ስርዓት አዋጅ ሁለቱ ህጎች ከመውጣታቸው በፊት አጠቃላይ የፋይናንስ ጉዳዮችን የሚመለከቱ ስራ የሚሰሩ ባንኮች ብቻ እንደነበሩ ይታወቃል በኛ ሀገር። አሁን ላይ ግን ኢቨን እነ ቴሌ ብር ይመስል ቴሌ እንግዲህ የቴሌኮም አገልግሎት የሚሰጥ ድርጅት ነው ያው ይታወቃል። ቴሌ ብቻ አይደለም እንደነ ኤምፔሳ ለምሳሌ ሳፋሪ፣ ሌሎችም እንደነ ሳንቲም ፔይ ምናምን የመሳሰሉ ትልልቅ የክፍያ ስርዓት ያላቸው ነገር ግን በተፈጥሯቸው የፋይናንስ ተቋም ያልሆኑ ድርጅቶች ሁሉ በዚህ የክፍያ ሂደት ውስጥ እንዲሳተፉ በር ከፍተዋል ማለት። ስለዚህ የፋይናንሻል ኢንክሉዥን ወይም ደግሞ የፋይናንስ አካታችነት ከባንኮች ወጦ ሌሎች አቅም ያላቸው ድርጅቶችም ተወዳድረው በዚህ አጠቃላይ የዲጂታል የክፍያ ስርዓት ውስጥ ኤንጌጅ እንዲያደርጉ እድል የፈጠረ ስለሆነ አንደኛው ዓላማ ይሄ ሊሆን ይችላል ማለት። ሌላኛው ይሄ የኤፊሽንሲ ጉዳይ ነው። በተለይ የቀልጣፋ አገልግሎት ቀደም ባሉት ጊዜያት ውስጥ ካሽ ገንዘብ ይዞ በአካል ሂዶ የሆነ ቦታ ክፍያ ፈጽሞ አንዳንዴም ካስፈለገ ባንክ ሂዶ በአካል ፊዚካል በሆነ መንገድ ገንዘብ ማዘዣ ላይ ፈርሞ ወጪ አድርጎ ይዞ መጥቶ እንዲህ ባሉ ቀደም ባሉ የክፍያ ስርዓት ላይ የነበሩ የጊዜ የጉልበትና አጠቃላይ የገንዘብ ወጪዎችን በመቀነስ በቀላል መንገድ ዲጂታሊ ክፍያ እንድንፈጸም የሚያስችል ስርዓትን እውን ማድረግ ነው ማለት ነው። ሌላኛው ዝርዝር ዓላማ ቀልጣፋ አገልግሎት ማግኘት ወይም ማስገኘት ነው። በተለይ በኢትዮጵያ ከ2013 እስከ 2017 ዓ.ም ድረስ ለ5 ዓመታት ሲተገበር የቆየው ሀገር አቀፍ የዲጂታል ክፍያ ስትራቴጂ ወይም ናሽናል ፔመንት ስትራቴጂ የተሰኘው ካስቀምጣቸው መሰረታዊ ግቦች ውስጥ አንዱ ፈጣንና ቀልጣፋ የክፍያ ስርዓት እውን ማድረግ ነው። እንግዲህ ከዚህ ቀደም የነበረው በጣም አሰልቺ የሆኑ የክፍያ ስርዓቶችን አንዳንድ ጊዜም ኢንኮንቪነንሲም የነበረባቸው ሁኔታዎች አሉና ምቹ አለመሆን፣ ለምሳሌ በሚሊዮን የሚደረጉ ትራንዛክሽኖችን በካሽ ምቹ አለመሆን እንደዚህ ያሉ ነገሮችን ይቀርፋል መሰለኝ። ስለዚህ ኮንቪነንሲ ምቹነትና ቀልጣፋ አገልግሎት የሚሉት ሌላኛው የዚህ ስርዓት ዓላማ ናቸው ማለት ነው። ከዚህ በመቀጠል እንደዚሁም ሴኪሪቲን በተመለከተ ሌላው ሊነሳ የሚችል የዚህ የዲጂታል የክፍያ ስርዓት አንደኛው አድቫንቴጁ ወይም አንደኛው ጠቀሜታው ነው ሊባል ይችላል። እንግዲህ ከዚህ ቀደም በጣም ተደጋግሞ እንደሚነሳው በጣም በርካታ የካሽ ገንዘብ ይዞ መንቀሳቀስ ራሱን የቻለ አደጋም ሊያመጣ እንደሚችል፣ ለዝርፊያ ሊያጋልጥ የሚችልና የተለያየ ጉዳት ሊያመጣ እንደሚችል ማንም ሰው የሚያውቀው ነው ማለት ነው። እነዚህ የዲጂታል ትራንዛክሽኖች ግን ከካሽም ነፃ የሆኑ በቁጥር ቅንብሮች ብቻ አንዳንዴ ደግሞ ለዚሁ ዓላማ ተብሎ በተዘጋጁ የአንድሮይድ መተግበሪያዎች በኩል ወይም ደግሞ ዌብሳይቶችን እና የተለያዩ የኤስኤምኤስ ቴክስቶችን በመጠቀም ሊከወኑ የሚችሉ በጣም ኢፊሽንት የሆኑ ቀላል የሆኑ ስለሆኑ ደህንነታቸው የጠበቀ ነው። እሱ ብቻ አይደለም፣ ትራንስፓረንትም ናቸው። ብዙ ጊዜ በዲጂታል የሚከፈሉ ክፍያዎች ደረሰኝ ለማግኘት አስቸጋሪ አይሆንም። አንዳንድ ኢንኮንቪኒየንስ በመኖር እነሱ ቢያጋጥሙም እነሱን ተከታትሎ መፍትሄ ለማግኘት ከሚመለከተው የዲጂታል የፋይናንስ አገልግሎት ከሚሰጥ ተቋም ጋር ተነጋግሮ መፍትሄ ለማግኘት በጣም ቀላል ናቸው ማለት ነው። ከጠያቂነትም ከትራንስፓረንሲም አንጻር ከግልጽነትም አንጻር ግልጽ የሆነ አሰራር ተዘረጋላቸው እና በቀላሉ ሬጉሌት ሊደረጉ የሚችሉ ወይም ለመቆጣጠርም ቀላል የሆነ ስርዓት ነው። በፍጥነት እያደገ የሚገኘው የኢትዮጵያ ዲጂታል ፋይናንስ ስርዓት ውስጥ በተለይም የክፍያ ስርዓቶችን በዋነኝነት በሁለት ከፍሎ ማየት የሚቻል ሲሆን እነዚህም ሞባይልን ወይም ኢንተርኔትን መሰረት ያደረጉና የካርድ ስርዓቶችን የያዙ ናቸው። እነዚህን የክፍያ ስርዓቶች ለምሳሌ እንደ ቴሌብር፣ ኤምፔሳ፣ አሞሌ፣ አፖሎ የተለያዩ ፕራይቬት ባንኮች የሚያወጧቸው ወይም ደግሞ የሚያበለጽጓቸው አፕሊኬሽኖችን ማለት ነው እንደ ሄሎ ካሽ እና ዚን እና ሌሎች ሾርት ኮዶችን በመጠቀም ለምሳሌ እንደ ኤስኤምኤስ ምናምን ባሉ ጉዳዮች ላይ የምንጠቀማቸው እነዚህ ሁሉ አጠቃላይ የሞባይልን ወይም ደግሞ ኢንተርኔትን ቤዝ ያደረጉ። ይሄ ብቻ አይደለም። ለምሳሌ ዌብሳይቶች ላይ አንዳንድ ክፍያዎችን ለመፈጸም የሚያስችሉ ኢትዮሎተሪ አሁን በቅርብ ስራ ላይ የዋለው አይነት ማለት ነው። እንደዚሁ በራሳቸው ዌብሳይት ተጠቅመን ክፍያዎችን የምንፈጽምባቸው ሌሎች ተቋማትም ወይም ደግሞ የክፍያ መንገዶችም አሉ ማለት ነው። እነዚህን ሁሉ የሚያጠቃልል ነው። በተጨማሪም ኢንተርኔት የማይጠቀሙ የሞባይል የክፍያ ስርዓቶች ማለትም ኤስኤምኤስ ወይም የመልእክት አገልግሎቶች ያሉት በዚህ ዘርፍ የሚመደቡ ናቸው። ሁለተኛው የካርድ የክፍያ ስርዓት ወይም ካርድ ቤዝድ ፔመንት ሲስተምስ የሚባለው ነው። የካርድ ክፍያ ስርዓት በዋነኝነት ግዙፋዊ ካርድ ወይም ፊዚካል ካርድ በመያዝ ወይም በመጠቀም ክፍያ ለመፈጸም የሚያስችል ስርዓት ሲሆን በዚህ ክፍል ውስጥ የሚካተቱት እንደ ኤቲኤም ካርድ፣ ቪዛ ካርድ፣ ፖስ ማሽን፣
ማስተር ካርድ፣ ክሬዲት ካርድ እና የመሳሰሉትን በመጠቀም ክፍያ የመፈጸም ስርዓት ናቸው። ከእነዚህ ሁለት ዋነኛ ስርዓቶች በተጨማሪም ባንኮች እና የፋይናንስ ተቋማት የዲጂታል ክፍያ ስርዓት ላይ የሚሰማሩ ኩባንያዎች የሚያበለጽጓቸው በርካታ ስርዓቶች አሉ። በዚህ ረገድ በተለይ ኪውአር ኮድ፣ ኤሌክትሮኒክ ቼክን ጨምሮ ሌሎች አገልግሎቶችን የሚሰጠው የኢትዮጵያ ንክኪ አልባ የክፍያ ስርዓት ወይም ኢትዮጵያን አውቶሜትድ ትራንስፈር ሲስተም የተባለው ጨምሮ በርካታ ዓለም አቀፍ ማስተላለፊያ ስርዓቶች ወይም ኦንላይን ፔይመንት ጌታዌይስ እንዳሉ መገንዘብ ያስፈልጋል። የኢትዮጵያ ብሔራዊ ባንክ በክፍያ ስርዓት የሚሰማሩ አካላትን ምዝገባ አስመልክቶ ባወጣው መመሪያ ቁጥር 02/2020 አንቀጽ 4 ስር እንደተመለከተው ማንኛውም ከፋይናንስ ተቋማት ውጭ ያሉ አካል የክፍያ ስርዓት አከናዋኝ የክፍያ ካርዶችን ለመያዝ እንደ ፖስ ማሽን የመሳሰሉ ስርዓቶችን ለመትከልና የክፍያ ስርዓት በግሉ ለመዘርጋት በብሔራዊ ባንክ ተመዝግቦ እውቅና ሊሰጠው እንደሚገባ በግልጽ ያስቀምጣል። ይህ የፍቃድ ምዝገባ ዋነኛ ቅድመ ሁኔታ ሲሆን በዚሁ አንቀጽ ንዑስ አንቀጽ 6 ስር በተቀመጠው አግባብ መሰረት ከኤቲኤም ማሽን፣ ፖስ፣ ፔመንት ካርድ፣ ፔመንት ፕሮሰሲንግ ወይም የክፍያ ሂደትን ማሳለጥ እንደ ቻፓ ክፍያ፣ ሳንቲም ፔ የመሳሰሉትን ማለት ነው። ከእነዚህ ውስጥ ሁለቱና ከዛ በላይ የሆኑ የክፍያ ስርዓቶችን ለማስኬድ ፍቃድ እንዲሰጠው የሚጠይቅ የጽሁፍ ማመልከቻ ማስገባት የመጀመሪያው ቅድመ ሁኔታ ነው። በዚህ ማመልከቻ ስርዓት ማንኛውም ከፋይናንስ ተቋም ውጭ ያለ አካል በክፍያ ስርዓት ዘርፍ ውስጥ ለመሰማራት ቅድመ ሁኔታ ማሟላት እንዳለበት በመመሪያው ተቀምጧል። አንደኛው ኩባንያ የሆነ ሲሆን ሁለተኛው ከብሔራዊ ስዊች ኦፕሬተር ውጭ ባሉት ከሁለት በላይ የክፍያ ስርዓቶችን ለመሰማራት ቢያንስ 10 ድርሻ ያላቸው አባላት መሆን ይኖርባቸዋል። በሌላ በኩል የክፍያ ሰነዶችን የሚያዘጋጁ ተቋማት ፈቃድ ለመስጠት የወጣው የብሔራዊ ባንክ መመሪያ ቁጥር ONPOS 09/2023 እንደሚደነግገው የክፍያ ሰነዶችን ለማዘጋጀት የሚሰጥ ፈቃድ አስገዳጅ ቅድመ ሁኔታዎች መሟላት ይኖርባቸዋል። የመጀመሪያው በንግድና ተያያዥ ተግባራት እንዲሰማራ በሕግ የተቋቋመ የመንግስት ኢንተርፕራይዝ ወይም በሚመለከተው አካል የተመዘገበ የንግድ ስምና ፍቃድ ያለው መሆን ይኖርበታል። ከዚህም ባሻገር በመስራች አባላቱ የተፈጸመ የምስረታ ቃለ ጉባኤ፣ የመመስረቻና መተዳደሪያ ሰነዶች እንዲሁም የጉባኤ ተሳታፊዎች ፊርማ ቅጽ ያለው ኩባንያ እንዲሁም የጸና የንግድ ምዝገባ ፍቃድ ሊኖረው ይገባል። እንግዲህ በእነዚህ የክፍያ ስርዓቶች ላይ የክፍያ ስርዓቱን የሚዘረጋው ኩባንያ ሚሆን በክፍያ ስርዓቱ አማካኝነት ተጠቅሞ የትኛውንም አይነት የዲጂታል ትራንዛክሽን ወይም የዲጂታል ክፍያ ስርዓት የሚፈጽም አካል እንዲያከብራቸው የሚገቡ በጣም በርካታ አይነት ገደቦች ወይም ደግሞ የህግ የጥንቃቄ መልክቶች አሉ እና እነዚህን እንግዲህ በተለይ የኤሌክትሮኒክስ ትራንዛክሽንን በሚመለከተው አዋጅ ቁጥር 7/18 ኖርማሊ አሁን ተሻሽሏል 1282 በሱ አዋጅ አንቀጽ 35 ላይ እንግዲህ በግልጽ እንደተመላከተው የመጀመሪያው ጉዳይ እንግዲህ በተለይ ፈቃድ ሳይያዝ የትኛውም አካል ከብሔራዊ ባንክ ፈቃድ ሳያገኝ በእነዚህ የክፍያ ስርዓቶች ላይ መሰማራት አይችልም እና ይህም ፈቃድ ሳያገኝ ወይም ደግሞ ፈቃዱ በሆነ አይነት ህገወጥ እንቅስቃሴ ምክንያት በመገኘቱ ምክንያት ተሰርዞም ከሆነ በተሰረዘ የክፍያ ፈቃድ ላይ እሱን መሰረት አድርጎ እየሰራ ከተገኘ የገንዘብ መቀጮች ያሉ ለምሳሌ ከ50,000 እስከ 100,000 ሊደርስ የሚችል የገንዘብ መቀጮ፣ እንደዚሁም ደግሞ በእስር ካየ ነው ከ10 ዓመት እስከ 15 ዓመት ሊደርስ በሚችል የጽኑ እስራት ሊያስቀጣ እንደሚችል እዚሁ ድንጋጌ ላይ ተመላክቷል። ከነዚህ ድርጊቶች አንዱ የተፈጸመው በህግ ሰውነት በተሰጠው ተቋም በሆነ ጊዜ እንደ አግባብነቱ ከብር 100,000 በማያንስ የገንዘብ ቅጣት የሚያስቀጣ ይሆናል። ሚስጥራዊነትን መጣስም ሌላኛው ጉዳይ ነው። በተጨማሪም የአዋጁ አንቀጽ 43 ማንኛውም ሰው የግላዊነት መርህን የመጠበቅ ግዴታ እንዳለበት በግልጽ ያስቀመጠ ሲሆን ይህ ግዴታ ተጥሶ በሚገኝበት ወቅት ተገቢነት ያላቸው የወንጀል ህጉ ድንጋጌዎች ተፈጻሚ እንደሚሆኑ አስቀምጧል። ሚስጥራዊነትን መጠበቅ የሚል አንድ ራሱን የቻለ ግዴታም በዚህ አዋጅ ተቀምጧል ማለት ነው። ሚስጥራዊነትን ስንል እንግዲህ ከፋይናንሻል ትራንዛክሽን ጋር በተያያዙ በየቀኑ ፍሎ የሚያደርጉ ከአንዱ የክፍያ ሲስተም ወደ ሌላው ከአንዱ የባንክ ሂሳብ ወደ ሌላው ሂሳብ ሊተላለፉ የሚችሉ ሌሎችም አይነት ክፍያ ጋር የተያያዙ የፋይናንሻል ኢንፎርሜሽኖችን ሴክሬት መሆን እንዳለባቸው እና ፕራይቬትሊ መያዝ እንዳለባቸው በዚህ አዋጅ ተቀምጧል። ለምሳሌ ሚስጥራዊነትን መጣስን በተመለከተ በኢፌዴሪ ወንጀል ህግ አንቀጽ 606 ላይ ወይም 606 ላይ የተቀመጠው እንግዲህ በግል አቤቱታ አቅራቢነት ማለት ነው ከ3 ወር በማይበልጥ ቀላል እስራት ህጉ በወጣበት ጊዜ የነበረ የገንዘብ መጠን ነው እስከ 1,000 ብር ሊደርስ የሚችል የገንዘብ
መቀጮ ሊያስቀጣ እንደሚችልና ሌሎች ለምሳሌ የሸማቾችን ጥበቃ የሚመለከት ይሄ ዲጂታል ወይም ደግሞ የኤሌክትሮኒክስ ሸማቾች ኤሌክትሮኒክስ ኮንሱመር ፕሮቴክሽን የሚባል ራሱን የቻለ በብሔራዊ ባንክ የወጣ መመሪያም አለ። እሱም ላይ የተቀመጡ ሰፋፊ የገንዘብ መቀጮች አሉ። እነሱም ሁሉ ተፈጻሚ ሊሆን የሚችልባቸው ሁኔታዎች ያሉ መሆኑን ይህንን መረዳት ያስፈልጋል ማለት ነው። በአሁኑ ጊዜ የዲጂታል ዘርፉን ፈጣን እድገት ተከትሎ በፍጥነት እየተለወጡ ከሚገኙ ጉዳዮች አንዱ የፋይናንስ ዘርፉ በተለይም የክፍያ ስርዓቶች ናቸው። በዚህ መሰረት በርካታ ህይወት አቅላይ የሆኑ ዲጂታል የክፍያ ስርዓቶች ያሉ ሲሆን በውስጡ በሚሰጡት ቀላልና የተፋጠነ አገልግሎቶች የተነሳ በአብዛኛው ማህበረሰብ ዘንድ ተመራጭነታቸው እያደገ ይገኛል። አሁን ያለንበት ዘመን የዲጂታል የክፍያ ስርዓትን እንደ አማራጭ ብቻ ሳይሆን የግዴታ ልንጠቀመው የሚገባ እንደሆነ አጠቃላይ ነባራዊ ሁኔታው ይህንን ያስረዳል ማለት ነው። ይሄም ከፍ ብለን እንደተመለከት ነው በተለይ ከሴኪሪቲ አንጻር ከደህንነት ከቀልጣፋና ከተገማች በሆነ መልኩ ትራንስፓረንት በሆነ ኃላፊነትን ተጠያቂነትን ሊያሰፍን በሚችል መልኩ እንደዚህ በቀላሉ ሞኒተር ሊደረጉ በሚችሉ የዲጂታል ስርዓቶች ግብይቶችን መምራት አማራጭ የሌለው ጉዳይ የሆነ መምጣቱን አድማጮችም ማህበረሰብም ሊረዳው ይገባል። የተከበራችሁ አድማጮቻችን በመከታተል ላይ የምትገኙት በኢፌዴሪ ፍትህ ሚኒስቴርና በፋና ሚዲያ ኮርፖሬሽን ትብብር በየሳምንቱ ሰኞ ረፋድ በዚህ ሰዓት የሚተላለፈውን የንቃተ ህግ ፕሮግራም ነው። ንቃተ ህግ የመምረጥና የመመረጥ መብት ምርጫ ዜጎች በመረጧቸው ተወካዮች አማካይነት ራሳቸውን በራሳቸው የማስተዳደር መብታቸውን በተግባር የሚያውሉበት መንገድ ነው። ዜጎች በመራጭነትም ሆነ በተመራጭነት የመሳተፍ መብታቸው ኢትዮጵያ ተቀብላ ባጸደቀቻቸው ዓለም አቀፍ የሰብአዊ መብቶች መግለጫና ዓለም አቀፍ የሰብአዊ ፖለቲካ መብቶች ቃል ኪዳን እንዲሁም በሀገራችን ህገ መንግስት የተረጋገጠ መብት ነው። በዛሬው ፕሮግራማችንም ብታውቁት ብለን ይህንን መብት የተመለከቱ ዝርዝር ነጥቦችን ባጭሩ የምናይ ይሆናል። የመምረጥ እና የመመረጥ መብት በኢፌዴሪ ህገ መንግስት አንቀጽ 38 ንዑስ አንቀጽ 1 መሰረት ማንኛውም ኢትዮጵያዊ ዜጋ በቀለም፣ በዘር፣ በብሔር፣ በብሔረሰብ፣ በጾታ፣ በቋንቋ፣ በሃይማኖት፣ በፖለቲካ ወይም በሌላ አመለካከት ወይም በሌላ አቋም ላይ የተመሰረተ ልዩነት ሳይደረግበት በቀጥታና በነጻነት በመረጣቸው ተወካዮች አማካይነት በህግ ጉዳይ አስተዳደር የመሳተፍ ዕድሜው 18 ዓመት ሲሞላው በህግ መሰረት የመምረጥ በማናቸውም የመንግስት ደረጃ በየጊዜው በሚካሄድ ምርጫ የመምረጥና የመመረጥ መብት አለው። ምርጫው ሁሉ አቀፍ በሁሉም እኩልነት ላይ የተመሰረተና በሚስጥር ድምፅ አሰጣጥ መራጩ ፈቃዱን በነጻነት የሚገልጽበት ዋስትና የሚሰጥ መሆን እንዳለበትም ተመልክቷል። ከዚህ አንጻር በምርጫ የፖለቲካ ፓርቲዎች ምዝገባ የምርጫ ስነ ምግባር አዋጅ ቁጥር 1162 ዝባር 2011 አዋጅ ቁጥር 1394 ዝባር 2017 እንደተሻሻለው በዝርዝር የተመለከቱ መስፈርቶች ያሉ ሲሆን እንደሚከተለው እንመለከታቸዋለን። የመምረጥ መብት በሀገራችን ህገ መንግስት የመምረጥ መብት ኢትዮጵያዊ ዜግነት ላላቸው ብቻ የተሰጠ መብት በመሆኑ በዜግነት ኢትዮጵያዊ ያልሆነ ሰው በመራጭነት የመሳተፍ መብት የለውም። ከዚህ በተጨማሪ በመራጭነት ለመሳተፍ አስቀድሞ መሟላት ያለባቸው ቅድመ ሁኔታዎች ያሉ ሲሆን እነዚህ ቅድመ ሁኔታዎችም በአዋጅ ቁጥር 1162 ዝባር 2011 አንቀጽ 18 በአዋጅ ቁጥር 1394 ዝባር 2017 እንደተሻሻለው ተመልክተዋል። በዚህም መሰረት ማንኛውም ኢትዮጵያዊ ዜጋ ከሆነ በድምፅ መስጫው ዕለት ዕድሜው 18 ዓመትና ከዚያ በላይ ከሆነ በአንድ የምርጫ ክልል ቢያንስ ለ6 ወር የኖረ ከሆነ በመራጭነት የመሳተፍ መብት አለው። ሆኖም በአእምሮ ህመም ምክንያት የመወሰን አቅም የሌለው መሆኑ ስልጣን ባለው አካል ወይም በበቂ ማስረጃ የተረጋገጠበት ሰውና የመምረጥ መብቱ በህግ ወይም አግባብ ባለው ህግ መሰረት በፍርድ ቤት ውሳኔ የተገደበበት ሰው በመራጭነት ተመዝግቦ በምርጫ የመሳተፍ መብት የሌለው መሆኑን ከአዋጁ አንቀጽ 18 ንዑስ አንቀጽ 3 መረዳት ይቻላል። እዚህ ላይ ልብ ሊባል የሚገባው የመምረጥ መብቱ የተረጋገጠለት ማንኛውም ሰው አስቀድሞ የመራጭነት ካርድ በእጁ ማድረግ የሚጠበቅበት ሲሆን በምርጫ ቀንም በምርጫ ጣቢያ ቀርቦ የፈለገውን ተመራጭ የመምረጥ መብት እንዳለው በህገ መንግስቱም ሆነ በአዋጁ ላይ ተመልክቶ ይገኛል። ክቡራን አድማጮቻችን በዲጂታሉ ዓለም በሚደረግ የክፍያ ስርዓት ውስጥ የሚፈጸሙ የህግ መተላለፎች የሚያስከትሉት የወንጀል ተጠያቂነት እስከምን ድረስ ነው የሚለውን ጉዳይ አንስተን ያስደመጥናችሁ ፕሮግራም እንዲህ ተጠናቋል። በሚቀጥለው ሳምንት በተመሳሳይ ሰዓት በሌላ ፕሮግራም ተመልሰን እንገናኛለን። በዝግጅቱ ቢታንያ ኃይሌ ፕሮግራሙን እየመራው መንገሻ ለሙ አብረናችሁ ቆይተናል። ሰናይ ጊዜ
ንቃተ ህግ የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ንቃተ ህግ